ክፍል እንዳየን የቅድስት ልደት ነበረ። በልደቱ ጊዜ ብሩኬ እንግዲህ በመጨረሻ ሰዓት በአበባና በወርቀት ውበትሽን ከኔ ጋር እንዳታቃጥይ ብሎ የጻፈ ጽሁፉን አይታ ቅድስት በጣም ተከፍቷል። ማድበል ደግሞ እንዴት እንደዚህ አይነት ጽሁፍ አሁን ትጽፋለ? በዚህ ጊዜ በዚህ ቀን ደግሞ የውጭ ያለው ነገር ለእኔ መቼ አንሶብኝ እዚህ ጋር ደግሞ አንተ እንደዚህ አይነት ትጽፋለህ? ዛሬም ደግሞ ዛሬ ቀን ትጽፋለህ? በዚች ደስታ ትጽፍ እንደዚህ አይነት ነገር ታስባለህ? እንግዲህ እናንተ እንደምታዩ በብሩክ እግር ወርቃ እያለቀሰች ቅድስት እያለችበት ሰዓት ማድበል ደግሞ ቅድስት በቃሽ ተነሺ ሲል እዚህ ጋር ደግሞ እነ ምሳሌ እነ እህቷ እንደዚህ የነበረችው እናንተ ሄዱ እኛ እዚህ ጋር እናወራ ቆይ ምን ተፈጥሮ ነው ሲል ማድበል ደግሞ እሱም በኋላ እናወራለን እኩን ይዛችሁ ሂዱ አሁን ግን ብቻችን መሆን ነው የምፈልገው አንድ ጊዜ ይቅርታ ብሎ እህቷም ትንሽ ከፍቷት ከኋላ እያየች የወጣች ነበረ የቅድስት እህት ብሩኬ ደግሞ የሰጣህ ወረቀቱን ቀርቶ ከዛ በኋላ ተናዶ ብሩክ ምን ሆነሃል? እንደዚህ አይነት ሀሳብ እያሰበ ያደረገ ምንድነው? በውጪ የሚፈታተኖቹ በርካታ ችግሮቹ ያሉ ልፈራረቁ አንሶ አንተ በዚህ ሰዓት በዛው ቀን ደግሞ በዛሬ ቀን እንደዚህ ነገር ታስባል? ወንድሜ ምን ሆነሃል? ቅድስት ደግሞ እያለቀሰች ቆይ ብሩኬ እኔ ግን ሸከሜ ከብዶኛል ብያለሁ። አንተ እኮ ከበድከኝም ሚልበት ቃል ወጣኝ። ወጣትነቴን አረገፍኩ ውበቴን አረገፍኩኝ ብዬ አወርቻለሁ አልኩኝ ወይ? ብሩኬ መልስልኝ ነው ወይስ ነገ እድሜውን ቆጥራ ትከሰኛለች ለማለት አስበህ? እንደዛ ከሆነ አትፍራ ብሩኬ፣ እኔ ባንተ በጣም ደስተኛ ነኝ። ባንተ በቤተሰቦቹ በሁሉም ነገር ደስተኛ ነኝ። ቅድስት ማድበል ደግሞ ብሩኬ እቺ ልጅ በልደቷ ቀን እንደዚህ ማስለቀስ አለባት? እንዴ ማስለቀስ አለባት? ብሩኬ ሂጂ ወጣትንሽ ከኔ ጋር አትፍጂ ብለህ ትጽፋለህ? እንደዚህ ማሰብ በእርግጥ ጥሩ ይሆን ይችላል፣ ግን እንዴት እንደዚህ ታስባለህ? ግን እንዴት በእርግጥ ለሷ አስበህ ትሆን ትችላል? እኛ ደከመን ሰለቸን አለን። እንዴት እንደዚህ ተስፋ ትቆርጣለህ ብሩኬ? ማድበል ደግሞ ወንድሜ ትክክል አይደለም። ቅድስት ደግሞ በአንተ ማድርገው ነገር ምንም ነገር እኔ አይሰለቸኝም። ወይስ ደስታዬን ልታጠፋ ፈልገህኝ ነው? ቅድስት ማድበል ደግሞ ይኸውልህ ብሩኬ፣ በአንተ ስህተት ቅድስት የሆነ ነገር ብትሆን እቀይምሃለሁ። ለአንተ ብላ እንደዚህ እየደከመች እየወጣች እየገባች እኔን አንተን ለማሳከም እየደከምኩ እየለፋው ትሰማኛለህ ብሩኬ? እኔ ላንተ ስለ ህይወትን ሰጣህ ደግሞ ትድናለህ። ለምን የተስፋ መቁረጥ? እንዴት እንደዚህ ታስባለህ? እንዴት እንደዚህ አይነት ነገር ሀሳብ መጣ? አንተ ከእውነተኛ አካዲ ነክ ብሩኬ። ቅድስት ቆይ እንደዚህ እንዴት ትጽፋለህ? እህቷና ቅድስት መኝታ ክላስ ገብቶ ያለህበት ሰዓት እህቷ በጣም ረብሻል፣ ምንድን ነው የጻፈልሽ ብላ ሲጠይቃት አይ ምንም ብላ ቅድስት ስነግራት አይ ቅድስቴ ባዳነት ስሜት እየተሰማኝ ነው። ቅድስት ማውራት ፈልጋ ቆይ ምን መሰለሽ አለም ንገሪው ምንድነው የተጻፈልሽ ብላ ስጠይቅ ቆይ ምን መሰለሽ አለም ትንሽ አስባ በቃ ሊቀርብኝ ብላ ስትናገር ለአለም ደግሞ ቆይ ምንድነው ለኔ ማትናገሪው? ይሄ ድብቅ ምን ጽፎብሽ ነው? ቅድስት ደግሞ እንደዛ ሳይሆን ለመነጋገር የሚያልቅ ነገር ነው። እዚህ ጋር እንግዲህ ቅድስትና ማናት ምሳሌና ዳጣ እና ኤደን መኝታ ክላስ ያለሁበት ሰዓት ምሳሌ ለምን ምግብ አትበይም? ቆንጆ ምግብ ሰርቼልሻለሁ እንሂድና እንብላ ብላ ኤደን ስነግራት አልፈልግም፣ ከኔ ጋ እኮ ምንም ምግብ አልበላሽም ለምን ደግሞ አትበይ ሲል አልፈልግም ሲጠይቋት ለምን ደግሞ አትበይ ብሎ ሲጠይቋት እኔ የምፈልገው አባዬ ቅድስትን ይቅርታ ለመጠየቅ ብቻ ነው የምፈልገው፣ ምግብም አልፈልግም
ኤደን ደግሞ እሺ በቃ መጀመሪያ ግን ብይና ከዛ በኋላ አባትሽ ይቅርታ ይጠይቃታል፣ ችግር የለም። ዳጣ ደግሞ ቆይ እስኪ እኛ ምንድን ነው የምናደርገው ታዲያ? አሁንም ኤደን ደግሞ መጀመሪያ ብይና ይቅርታ እንደሚጠይቅ እናድርጎሃለን። ዳጣ ደግሞ ትንሽ ነይ እንደው እንደዛ ይሻላል ያሉ